ጤና ይስጥልን ውድ ተመልካቾቻችን የሳቅ በሳቅ ፕሮግራማችን ጀምሯል። በዛሬው የሳቅ በሳቅ ፕሮግራማችን በልዩ ዝግጅት የትንሳኤ በዓልን አስመልክቶ እንግዲህ ዞር እያለን ከትንሳኤ በዓል ጋር የተያያዙ በተለይ ደግሞ ለበዓል እንግዲህ ዶሮ እናርዳለን፣ እንሰራለን፣ እንመገባለን አይደል? ስለዚህ ከዶሮ ጋር የተያያዘ እንግዲህ ጥያቄዎችን ማሰናድተናል። ለመለሱልን እንግዲህ የጠየቅናቸውን ማለት ነው የሞባይል ካርድም እየሸለምን የእንኳን አደረሳችሁ መልእክቶችን እየተቀበለን በበዓል የገጠማቸው ገጠመኝ ካለም እየወሰድን ቆይታ የምናረግ ነው የሚሆነው። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም በፍቅር በደስታ አደረሳችሁ እንላለን። ማህደር ተፈረደኝ አብሬያችሁ ቆይታ አረጋለሁ። የካሜራ ባለሙያው አብዱል ፈታ ዱሬ ከኔ ጋር አለ። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። የመጀመሪያው ጥያቄያችን ቅዳሜ ሱር ወይም ቅዳሜ ሹር የምንለው ለምንድን ነው? እሱ ነገር እኔም አልገባኝም፣ ግን ቅዳሜ ሹር የሚባለው የመጨረሻው የጾም ፍጻሜው ይመስለኛል እና ጌታችን ያው ከተንሳኤ የምነሳበት ብዬ አስባለሁ። ብዙ እውቀቱ የለኝም። የዛ የሚመስለኝ የጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ ትንሳኤው ቀን ይመስለኛል። ቅዳሜ ሹር ወይም ቅዳሜ ሹር ማለት የኢየሱስ ክርስቶስ ከሞት የተነሳበት ቀን እንደማለት ነው እና በሶስተኛው ቀን የሚነሳበት ቀን ወይም ደግሞ ምንድነው መሰለሽ በሚባለው በቃ ሃይማኖታዊ ዘዬ ነው። ያው በተለምዶኛ ቅዳሜ ሹር እንላለን። በጾሙም የመጨረሻው ቀን የጾም የመጨረሻ ቀን ነው። እናመሰግናለን። በትክክል ተመልሷል። የመጨረሻዋ ቅዳሜው እንደዛ ነው የምትጠራው። እሺ የበዓል ማግስት ስለሆነ የበዓል ማግስት እሱ ለምንድን ነው? ዋዜማ ስለሆነ የበዓል ማግስት አይደለም። አይ ዋዜማ ለምንድን ነው ያ ስም የሚጠራው? ኢየሱስ ክርስቶስ በባዶ እግሩ ስለሄደ እንግዲህ ጾሙ አልቆ የመጨረሻ ላይ ስለሆነ ቅዳሜ ሹር ወደ ፋሲካው የቀኑ ወደ ፋሲካ እየተላለፈ ነው እና ለዛ ነው ይመስለኛል። የመጨረሻ ቀን ስለሆነች ብቻ። ያው ዶሮ ፋሲካ ሲመጣ ዶሮ እንግዲህ እናርዳለን አይደል? ያው በዓሉ ራሱ ዶሮ ነው የሚያደምቀው። ይሄ ዶሮ ደግሞ ለአባወራ የሚሰጠው የዶሮ ብልት አለ። ምንድነው ስሙ? ፈረሰኛ ይባላል። ተለይቶ ለምንድን ነው የሚሰጠው ለአባወራ? ይሄን ታውቂያለሽ? እሱን አላቅም፣ ግን ያው ፈረሰኛ በአባወራው ነው ዶሮን የሚያርደው። በዛ መልኩ ይመስለኛል አባወራው የሚሰጠው። ግን ብዙ ስጋ የለውም እንኳን ፈረሰኛ ተበድለዋል። ያው አባ እንትን ነው ለክብሩ ሃል ለአባወራም ባለው ክብር ነው ለክብሩ ነው ይመስለኛል እንጂ ስጋ ስላለው ወይ ስለሌለው አይደለም። ለዛ ነው በጣም ያው ይጨመርለታል። ከክንፉም ከእንትኑም ይሰጠዋል፣ ከታፋውም ይሰጠዋል፣ ይጨመርለታል። ግን ያው ለክብሩ ሃል እሱ ይበቃዋል። ፈረሰኛ ለምንድን ነው የሚባለው የሚሰጠው? አይ ዶንት ኖ። ይሄ አሁን ያው ከባህል ጋር የተያያዘ ነው እንጂ 12 ብልት አለው ዶሮ ይባላል። ወይል ከ12ቱ ብልት ይሄ ባህል ነው፣ ኢትዮጵያዊ ባህል ነው። ስለዚህ ምንም መቋደሻ ወይም ደግሞ ፈረሰኛ ይባላል። ለምን እንደሆነ ያው ስጋ የለውም። አሁን ፈረሰኛ ግን በአባወራው አይጎዳም። ሴቶች እኛን ለመበደል ያደረጉት ነው። በቃ ሌላ ነገር አይደለም። ለክብር ነው ይባላል አንዳንዴ። ይሄ እንዲህ አይነት ክብር ይቅር። በቃ ስጋ ያለውን እንደ ወንዶች በጣም ተበድለናል። በዚህ አጋጣሚ በቃ አስተላልፉልን። ወንዶች ተበድለናል። ፈረሰኛው በሌላ ብልት ይስተካከል። በቃ ትውልድ የመጣ ነው። ለአባወራ ፈረሰኛ ካልተሰጠ ለማን ሰጠሽ ነው የሚባለው? ቢታጣ አይ ችግር የለውም። ለኔ ስጋ ያለው ፓርቲ ሰጠኝና በቃ ሌላውን ችግር የለም። እና ወንዶች በዚህ አንቺ ክብር ነው። አይ ይሄ ክብር ጉዳይ ነው የሚባለው። አዎ የክብር ጉዳይ ነው። ይሄ ከዛ በኋላማ ታፋውንም መላላጫውንም ይበላል ይላሉ። ተደርቦ ይሰጣል። ኤኒዌይ ግን ከስጋ አኳያ እስካሁን ተበድለናል። ይሄ የብዙ ወንዶችን
ሀሳብ ያው ፕሩፍ እያደረግ ነው። ፈረሰኛ በትክክል ተመልሷል። ለምንድን ነው የሚሰጠው? የአባወራ ስለሆነ የቤቱ ወንድ ሰው። አንተስ ወንድ አይደለም ነኝ? አይ እሱ አባወራ ስለሆነ እሱ ፈረሰኛ ይባላል። ለምንድን ነው ለአባወራ የሚሰጠው ፈረሰኛ? ያው ዋናው የቤቱ ባለቤት ስለሆነ እሱ ነው አይደለ? ዋናው ለሱ ነው የሚሰጠው። ሌላም አለች እኮ ለባልና ሚስት የምትሰጥ እሷ መቋደሻ ትባላለች። እሷ ቤቱ ነው በቃ ባለቤት ነው የሚበላው። ማንም ሊበላ አይችልም። ይሄ ተጎዱን ግን ወንዶች አሁን አንዳንድ ወንዶች እያሉ ነው እኛ ስጋ የሌለውን እየሰጡ እንደውም እንዲቀየርልን እንፈልጋለን። ፈረሰኛው በባህል እየመጣ ከትውልድ ትውልድ ፈረሰኛ ለወንድ እየተባለ ለአባወራ ስጋ የሌለው ነው ለኛ የሚሰጠን ይላሉ። ይሄ ወንዶቹ ስጋ የለውም እንዴ? አለው እኮ ከሌላው ብልት ስጋ ትንሽ ነው ይላሉ። አረ አዎ አለው እኮ በጣም ዋና ስጋ እኮ በጣም ለስላሳ ናት። እንዳውም እዛ ላይ ያለችውና ቆንጆ እንዳውም ያ እኮ ተፈላጊ ስጋ ነው ብዬ ነው ማምነውና ለዛ ነው። የጾም ወቅት የመጨረሻው ሳምንት አለ። በአብይ ጾም መጨረሻ ሳምንት የሚጾመው የምን ሳምንት ምን ይባላል? ያላቆም መጨረሻው ሳምንት አላቆም ማንጨባበጥበት ምንድነው? ህማማት በትክክል ተመልሷል። የመጨረሻው ሳምንት ህማማት የመጨረሻው ሳምንት 5ቷን ቀን ማንም ከማንም አይጨበጥ እንኳን ሰውም ቤተክርስቲያኗንም አትሳለሚም ሄደሽ መስገድና ይቀርብ። የተለየ ነገር የሚደረጋል? ከዚህ ሳምንት ከመጨባበጥና ከእንትን ያው አብዛኛው ምስጋና ያቀርባል። ባዶ እግራቸውን አብዛኞቻቸው ጥቁር ለብሰው የሚሄዱበት ጊዜ ነው ወቅቱና ያው ስቃዩ ነው ያን ያስመለክታል። ትክክል። I don't know የኛውን ታጣዋለህ ብያቸው መጨረሻ 5 ጾማት አሁን ይሄን ሰሞን እየተጾመ የትንሳኤ ጾም ነው። የትንሳኤ ነው ግን ስም አለው። I don't know አላውቀውም። ጋድ ነው I don't know እንደዛ አይነት ነው። የመጨረሻ ኦኬ አሁን የመጨረሻ አሁን ያለንበት ሳምንት ማለት ነው። ይሄ የማማት ነው የሚባለው። ማማት ማማት በትክክል ተመልሷል። ማማት እያልን ነው የምንጾመው። ሌላ የመጨረሻ ጥያቄያችን ባልና ሚስት ባለትዳሮች የሚበሏት የዶሮ ብልት ምንድናት? መቋደሻ ትባላለች። መቋደሻ በትክክል ተመልሷል። ለምንድን ነው የሚቋደሷት? እሷን እንግዲህ አባወራው እሷን ቅድሚያ ቆርሶ ለባለቤቱም አጉርሶ ለራሱም አጉርሶ ለእግዚአብሔር ምስጋና አቅርቦ የክብር ለሚስቱ የሚሰጥ ክብር ይመስለኛል። ያ ነው፣ ሌላ ልዩነት ያለው አይመስለኝም። ነው ደስ ይላል። እስቲ በመጨረሻ ፋሲካ ሲመጣ ወይም ትንሳኤ በዓል ሲመጣ ምን የምታስታውሽው አለ? ገጠመኝም ካለሽ ዘና የሚያደርግም ከሆነ እንስማው። እስቲ የምታስታውሽው ካለ። ብዙ ገጠመኝ የለኝም። ዶሮም ስትገዢ ይሆናል፣ ዶሮ ስትሰሪም ይሆናል ከልጆችሽ ጋር። አመት ፋሲካ ካርታ እዚህ ጋር ያየ ተመለከተ የሚባል ጨዋታ ነበር ይመስለኛል። እዚህ ጋር ቁማር እና ብር ይዤ ዶሮ ልገዛ አትርፍ ባያጉዳይ የሚባለው ታውቂያለሽ። እና ያየ ተመለከተ ቀዩን ያየ ነው። ከዛ ቀዩን ያየ ብለው ቀዩን አይቼ ከቦርሳ ብሩን ሳወጣ ድሮ ለውጦታል። ዶሮ የምገዛበትን ብር ወሰደብኝ። እሱ ነው ገጠመኝ። ዶሮ ሳገዢ ገባሽ? ሳልገዛ ገባው። ፍዝዝ ብለሽ ቀዩን ስታይ? አዎ በቃ እሱ ነው ገጠመኝ። ሌላ ገጠመኝ የለኝም። እስቲ ለእንኳን አደረሳችሁ መልእክት የምታስተላልፈው ለወላጅ ዘመድ። ትንሳኤ ነው፣ ትልቅ በዓል ነው። ለልጆቼ ያው ለልጆቼ ለጎረቤቶቼ ለሁሉም ለመላ ኢትዮጵያ ሕዝብ ዓለም ላይ ላለው ሁሉ ኦርቶዶክስ እንኳን አደረሳችሁ ነው የሚለው። እናንተም በት ይደርሳችሁ። እናመሰግናለን። መልካም በዓል ለሁላችን። እኛ ደግሞ አብረሽን ስለቆየሽ መልሶቹንም ስለመለሽ ከወዳጅ ዘመዶችሽ ጋር በስልክሽ እንኳን አደረሳችሁ ሩቅ ላሉት አይደለ ቅርብ ላሉት አብረሽ ትጠያየቂያለሽ። ሩቅ ላሉት እንድትጠያየቂ የሞባይል ካርድ እንሸልማለን። አመሰግናለሁ።
ቁጥርሽን እንውሰድ። 09 35 98 29 96 መቋደሻ በትክክል ተመልሶ በምጥ ነው ያመጣሃት። መቋደሻ ኤኒዌይ ያው ግን እንደዛ 12 ነገሮች ስላሉ 12ቱን መጥራት ከባድ ነው። ለዛ ነው ከመሀል ልሞክር ብለህ ነው። እስቲ ለምንድን ነው መቋደሻ የሚበሉት? እስቲ ዶሮ ወዳድ እንዳሉን ቅድም ነግረኸኛል። ግን እስቲ ሞክር። ለምንድን ነው ባልና ሚስት መቋደሻ የሚበሉት? ያው ፍቅራችሁን ያበርታላችሁ እንደማለት ነው። አንድን ነገር ለሁለት ተካፍለሽ ስትበይ ያው ያጽናላችሁ። እንደዚህ አብሮ ለመኖር የፍቅር መገለጫ እንዲሆን ነው። ሌላ ነገር ያለው አይመስለኝም። ወይ ትውፊታዊ ሂደቱን ጠይቄ እመጣለሁ። እሺ ፋሲካ ያው ትልቅ በዓል ነው በክርስትና እምነት ተከታዩ ዘንድ። በዚህ በዓል ደግሞ እስቲ ትውስታ ካለ ትዝታም ካለ እስቲ ብታጫውተን ደስ ይለናል። ዘና የሚያረግም ካለ አዝነህም አልፈው አሁን ደግሞ ስታስታውሰው ወይ እንዲያለፈ የምትለው? አዎ አዝኜ ያሳለፉት ረጅም አመት በፊት ከ13 አመት ከ14 አመት በፊት ያው ሰራዊት ቤት እያለሁ ያው ብቻ ነው ያው ተለይቶ ማክበር ምናምን ዘና የሚያረገው ነገር ኤኒዌይ በቃ ቤተሰብ ምናምን ተሰባስቦ አመት ባልን ያለው ለሌለው ሰጥቶ ምናምን የሚያሳልፈው ነገር እሱ በጣም በቃ አመት ባል ሲመጣ ቤት ውስጥ ብቻ አይደለም በአመት ባሉ ምክንያት የሌላቸውን ሂዶ በማየት በመስጠት ካለሽ በማካፈል ይሄ ከስጋም ከነፍስም ጋር የሚያገናኝ ጥሩ ነገር ነው፣ የሚያስደስት ነው። ወይ ሌላ ደግሞ ይሄ ድባቡ ኢትዮጵያዊነት ላይ ብቻ የሚገኝ ድባብ ነው። ይሄ ሌላ በሌላው ዓለም አለ፣ ኦርቶዶክሶች አሉ፣ ኢትዮጵያ ላይ የካቶሊክም ትንሳኤን ያከብሩታል። ሌላውም የእምነት ልክ እንደየንትኑ ያከብረዋል። ግን በተለየ ሁኔታ ግን ከሌላው ዓለም የተለየ ኢትዮጵያ ላይ ይነግሳል። የተለየ ድባብ አለውና ይሄ በጣም ያስደስታል። ገጠመኝ የለህም? ገጠመኝ እንዳልኩሽ ነው። ከዛ ውጭ ያለፈ አምልጦ በቃ ትውስ የሚል አለኝ። የሆነ ሰዓት ዶሮ አልወድም ብዬሻለሁና ዶሮ ሳርድ ዶሮ ረድልኝ ብለው ያረድኩትም አርጃለሁ ብዬ ሰጥቻቸው እና ከአንድ ሰዓት በኋላም አልሞተም እና በጣም እስቲል አሁን ድረስ ሰፈር ያ ህይወት የማያጠፋው ልጅ ምናምን ይሉኛልና አዎ ነፍስ ማጥፋት ከባድ አይደል? ለዛ ነው። ስለዚህ ትዝ ይላል ለዚህ የሚል አጋጣሚ ነው። በመጨረሻ እስቲ ለወዳጅ ዘመዶች እንኳን አደረሳችሁ መልእክት አስተላልፉ። ለመላው የኦርቶዶክስ እምነት እንዲሁም ለመላው የክርስትና እምነት ተከታይ እንኳን በሰላም በጤና አደረሳችሁ። ለሚቀጥለው አመት የሚመጣው አመት ሰው ይበለን፣ በደስታ አመቱን እንድታሳልፉ እላለሁ። አመሰግናለሁ። እናመሰግናለን። ለወዳጅ ዘመዶች ደግሞ እንኳን አደረሳችሁ ያልክ መልእክት ሩቅ ላሉት እንታስተላልፍ። የሞባይል ካርድ እንሸልመ ለእህቴ እንኳን አደረሰሽ እላለሁ። ለረቂቅ ሞላ ለእህቴ ጎጃም፣ ሌላ በፌዴራል ፖሊስ መስሪያ ቤት ውስጥ ለሚኖሩ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። አብሬያችሁ እንዳለው ቁጠሩ። አዎ አመሰግናለሁ። አድርሽልኝ። እሺ የትኛው ነው? ፈረሰኛ ማለት አባወራ የምንሰጠው ነው። ፈረሰኛ አይደለ? ቀድም ተመለሰ። አሁን ግን ባልና ሚስቶች የሚካፈሉት የዶሮ ብልት ተካፍሎ የሚበሉት ምን? የትኛው ነው የዶሮ ብልት? የዶሮ ብልት ትንሽ ናት። የሆነች እንትን ናት። ምንድነው? ትንሽ ናት። ስሟንም ባላቃት ግን ትንሽ ናት። እንደ አጥንት ነገር ናት። ይለፋችሁ። እሺ በፋሲካ በበዓል ቀን ፋሲካ ሲመጣ ከጓደኞቹ ጋር ሊሆን ይችላል፣ ሌሎች ቤተሰብ ውስጥም ምን አጋጣሚ አጋጥሟችሁ ያውቃል? የማትረሱት ወይም ትውስታም ካላችሁ? ፋሲካ ሲመጣ ምን ትውስ ይልሃል? ምን ትዝታ አለ?
እኔ ኢየሱስ ክርስቶስ በመስቀል ተሸክሞ በባዶ እግሩ ሲሄድ እሱ ትውስታ ይመጣልኛል። እንዴት ነው የምታሳለፉትስ በዓል? ከጓደኞቼ ጋር ወጥቼ ዝናናለሁ። እናቴን አግዛለሁኝ። ታግዛታለህ እናትህን? እንግዳ ሲመጣ እጅ አስታጥባለሁ፣ ምግብ አቀርባለሁኝ። ለነሱ የሚገባውን ነገር አደርጋለሁ። ጎበዝ። አንተስ? እኔም እንደዛው እንግዳ ታግዛለህ? አሁን በዓል ሲመጣ እኔ ቤት አጸዳዳለሁ፣ እቃ አጥባለሁ። እና እናቴን አግዛለሁ። እሺ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለወዳጅ ዘመድ እንኳን አደረሳችሁ መልእክታችሁ ሁሉ ሰድስቲ ማንን እንኳን አደረሳችሁ ስላላችሁ? እኔ መላው የኢትዮጵያ የክርስቲያን በዓል እንኳን አደረሳችሁ። እኔም በመላው የኢትዮጵያ ክርስቲያን እንኳን አደረሳችሁ። እናመሰግናለን። መልካም በዓል ይሁንላችሁ ለእናንተ። ቋደሻ ትባላለች። ምንድን ነው ተካፍለው የሚበሏት? እሷ ሁለት ስትታጠብም ሁለት ቦታ እንትን ተብላ ልብ ለልብ ለመገናኘት ነው መሰለኝ። ፍቅራቸው እንዲያጠነቅ። አዎ ለዛ ነው። ባለትዳር ነኝ? አዎ ባለትዳር ነኝ። ስለዚህ መቋደሻውን አሁን እንደዛ ተካፍላችሁ ትበላላችሁ? እኔ እንደዛ እንትን ያችን እንደዛ በልተን አናቅምኛ። ያው ባህሉ አለ ይባላል እንጂ እኛ ስጋ ነው። እኛ ልጆችም ይበላሉ። ማንም እንደዛ ሲሪየስሊ እንደዛ በልተን አናቅምኛ። ስለዚህ ባህሉ እየቀረ ነው። ድሮ እንደዛ ነበረ እናቶቻችን አባቶቻችን እንደዛ ነው የሚያደርጉት። አሁን እኛ እንደ ስጋ ነው በቃ ኖርማሊ ከስር ስትቀር እንዳውም ቆይታ እንደ አዎ መጨረሻ ቀን ነው የምንበላትኝ። ስለዚህ ያው ባህሉ እየቀረ ነው እያልን ነው። እንግዲህ የፈረሰኛው ብቻ ነው ያልቀረው። የፈረሰኛው አልቀረም። እሱም ራሱ አሁን ማንም እኩል ነው የምንበላው። ከዛ ከስጋውን አውጥተን ለሁሉም ሰው ነው የምናከፋው። ድሮ እኮ ያው ፈረሰኛው ቢጠፋ እንዴት አባወራው ሳይበላ እኔ ሳልበላው ለማን ሰጠች ሌላ ወንድ መጥቷል ማለት ነው ይባላል። አሁን ግን እንደዛ አይነት ነገር የለም። ሲወጣ እናወጣለን፣ ግን ብቻውን አይበላም እሱም። እኛም ስጋውን ከላዩ ላይ ቆራርሰን ለልጆችም ለራሳችንም ተካፍለን ነው። የቤተሰብ ሆኗል። አዎ የቤተሰብ ሆኗል፣ ተቀይሯል። አሁን ደስ ይላል። እስቲ በፋሲካ ማትረሹ ገጠመኝ ካለሽ? ፋሲካ ሲመጣ የሴቶች ብዙ ኃላፊነት በዓል ሲመጣ አይደለ እንግዲህ ከቤት ከማስተካከል ጀምሮ የልጆች ኃላፊነት የቤቱ ጉድ እንዳለ ነው። እስቲ ማትረሹ ትውስታለች በፋሲካ አንቺ ልዩ ስሜት የሚሰጥሽ? እኔ ብዙም እንትን ማለት እኛ እንሰራለን ኖርማሊ። እኔ ብዙም እንደዛ እኔ በእንትኔ እንደዛ የተጨነኩት ነገር የለም። መብራት ይጠፋል በፋሲካ ሰሞን። ምንድነው አሁን ሁሉም ሰው እንትን ኤሌክትሪክ መቆራረጥ አለ፣ መብራት ይጠፋል። እሱ ነው ዳቦ እንትን ፓትራ ውስጥ መብራት ጠፍቶበት ከዛ እሱ ነገር አለ። ከዛ ግን ቆይቼ ደግሞ ስሰካበት የሆነ ከለር ነጭ የሆነ ነገር ሆኖ ወጥቶ ያውቃል። እሱ ነው አዎ እንጂ ሌላ ብዙም እንትን አይደለም። ያበሳጫል አይደል? በጣም ሲበላሽ ያበሳጫል። ሁለተኛ ደግሞ እኛ ብዙም እንትን አናካብድም ማለት ከተሰራ ተሰራ፣ ካልተሰራም ለሚበላ አይደለ ለነገ ይሆናል። ምንም ዋናው ሰላም ደስታ መኖሩ ነው እንጂ ሌላው ሴት ደግሞ ውጭም አንቺ አሁን ስራ ይኖርሻል፣ ውጭ ሰርተሽም ቤት ውስጥ ያለው ኃላፊነት ስጠብቅሽ እንዴት ነው የምታሳልፈው? ምንም እኔ እንትን አላካብድም። ምንም እውነት ለመናገር እንደ ራሴ አይደለም የምኖረው። ካደረሰኝ እሰራለሁ፣ ካላደረሰኝ ደግሞ ጠዋት እሰራለሁ። ምንም እንደዚህ አካብጄ እንትን የማረገው ነገር የለኝም። ለበዓል በቃ ዛሬ ካልደረሰ ብለው ለሚደክሙ ምን ትመክሪያለሽ? ብዙም ባይጨናነቁ ሁሉም ነገር በልክ ቢሆን ማለት አሁን ፋሲካ ብለው ዛሬ ቀን ካልተሰራ ብለው ብዙ ወጪ አውጥተው ብዙ ኪሳራ የሚዳረጉ አሉ አይደለ? እሱም ነገ ዛሬ ባትበይም ነገ እደርሳለሁ ብሎ ራሳቸውን አሳምነው በፍቅር በደስታ ባላቸው ነገር እንዲደሰቱና ዋናው ደስታ ከልብ ነውና ያንን ነገር ቢለማመዱ ኖርማል በቃ ከዛ በላይ በቃ እዚህ ስላደረስከኝ ይሄን ቀን እንዴት ተሻገርኩ ፈጣሪ አሻግሮኛል እግዚአብሔር ይመስገን ብለው ፈጣሪያቸውን እያመሰገኑ ቢያሳልፉ ደስ ይላል ማለት ነው። እናመሰግናለን። መልካም በዓል የምትዩ ካለ እንኳን አደረሳችሁ መልእክት እንውሰድ። ለሁሉም ለኦርቶዶክስ
ለክርስቲያኖች እምነት ተከታዮች እንኳን አደረሳችሁ ላለው ለሁሉም እንኳን አደረሳችሁ ብዬ መልእክቴን አስተላልፋለሁ። አመሰግናለን። እኛም መልካም በዓል እንዲሆንልሽ እንመኛለን። እሺ አመሰግናለሁ። አብረሽን ስለቆየሽ ደግሞ የሞባይል ካርድ እንሸልምሻለን። እንኳን አደረሳችሁ መልእክት የምታስተላልፊበት። እሺ ቁጥርሽን እንውሰድ። የተከበራችሁና የተወደዳችሁ ተመልካቾቻችን የዛሬው የሳቅ በሳቅ ፕሮግራማችን እንግዲህ በልዩ ዝግጅት የትንሳኤ በዓልን አስመልክቶ ከእናንተ ጋር ቆይታ አረግን። እንግዲህ ያገኘናቸውን ሰዎች እንግዲህ ከትንሳኤ በዓል ጋር በተያያዘ እንደዚሁም የዶሮ ጥያቄም እንግዲህ እየጠየቅን ምናልባት ደግሞ ያው ለፋሲካ በዓል ዶሮ እያረድን ታርዶ ተሰርቶ እንግዲህ የምንመገብበት በዓል ነው። እንግዲህ ጾመኞች ጾማቸውን የሚፈቱበት አንዱም በዶሮ ነው። ከዚህ ጋር የተያያዙ ጥያቄዎችን ጠይቀናል። እንግዲህ የዛሬ የጠየቅናቸው ጥያቄዎች መልሶቻቸውን ወደ እናንተ እናደርሳለን። የመጀመሪያው ጥያቄያችን ቅዳሜ ሱር ወይም ቅዳሜ ሹር ስንል ምን ማለታችን ነው የሚለው ጥያቄ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የስቅለት አርብ ማግስቱ የሚውልና በዓመት አንድ ጊዜ ብቻ የሚመጣ ወይም የሚውል የሚጾመው ቅዳሜ ነው። ስዑር ማለት በግዕዝ የተሻረ ማለት ሲሆን የቅዳሜን የእረፍትነትን ስርዓት በመሻር በጾም ስለሚታለፍ የተሻረች ቅዳሜ በሚል እንግዲህ ወይም ደግሞ በቀለላ አጠራር ቅዳሜ ሹር ይባላል ማለት ነው። ይሄ እንግዲህ መልሱ ነው። ሌላው ደግሞ እንግዲህ የመጨረሻው ሳምንት በአብይ ጾም የሚጾመው ሳምንት ማለት ነው። ምንድን ነው የሚባለው የሚለው መልሱ የማማት ማለት ነው ሳምንት ነው የሚሆነው ማለት ነው። ሌላው ጥያቄያችን እንግዲህ በዶሮ ብልት ውስጥ ለአባወራ የሚሰጠው ብልት የትኛው ነው የሚለው ነበር። እንግዲህ ብዙዎቹ መልሰውታል። እንደተመለከታችሁት የፈረሰኛ በመባል ይታወቃል። ሌላው ደግሞ እንግዲህ ለባልና ሚስትስ የሚሰጠው ብልት ምን በመባል ይታወቃል? መቋደሻ በሚል እንግዲህ ይታወቃል። የዛሬው እንግዲህ የሳቅ በሳቅ ፕሮግራማችን በልዩ ዝግጅት የትንሳኤ በዓልን አስመልክቶ ጥያቄዎች እየጠየቅን የመለሱትን ደግሞ ሰዎች እንግዲህ እንኳን አደረሳችሁ መልእክት የሚቀያየሩበት የሞባይል ካርድም እየሸለምን ቆይታ አረገን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም በፍቅር በደስታ አደረሳችሁ እንላለን። የዛሬውን የሳቅ በሳቅ ፕሮግራማችን በዓልን አስመልክቶ እንግዲህ በልዩ ዝግጅት ወደ እናንተ የደረስንበትን ፕሮግራም በዚሁ አጠቃለልን። ሳምንት ደግሞ ከበዓል በኋላ በሌላ ዝግጅት እስከምንገናኝ ሳምንቱ የሰላም የፍቅር የጥሩ ጊዜ የምናሳልፍበት ሳምንት እንዲውላችሁ እየተመኘው ማህደር ፈርደኝ እንደዚሁም የካሜራ ባለሙያችን አብዱል ፈታ ዱሪ አብረናችሁ ቆይን። መልካም ጊዜ